ሰላም ሰላም እንደምን አላችሁ? እንግዲህ በቢዝነስ ፔጅ ላይ የምትገኙ በኋላም ሼር ስናደርገው በየቦታው የምታገኙት በሙሉ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዊክሊ የምናደርገው ዲስከሽን ፕሮግራማችን ነው። ዛሬ ደግሞ እንግዲህ በጣም ብዙዎቻችንም ማለት ነው በዚህ ዘመን በተለይ በጣም ሊያሳስበን ግድ የሚል ነገር ኮኔክት የምናደርጋቸው ወይ ኔትወርክ የምናደርጋቸው ሰዎች በላይፋችንም ይሁን በቢዝነሱ ዓለም ምን ያህል ጠቀሜታም ጉዳትም እንዳለው መረዳት የቻልንበት ስቴጅ ላይ ያለን ይመስለኛል። በተለይ አሁን 21st ሴንቸሪ የምንለው ዘመን ቴክኖሎጂውን በጣም ቱ ዘ ሃይስት ሌቭል እንዲጠቀሙ ያደረጋቸው በጣም በርካታ ሰዎች ስላሉ ማለት ነው። ግን ቴክኖሎጂው ደግሞ በእውነት እየጠቀመን ነው እየጎዳን ነው? እንግዲህ እያንዳንዱ ሰው ራሱን ኢቫሉዌት የሚያደርግበት ይሆናል እና ከዛ አንጻር ግን የእውነት ኔትወርኪንግ ማለት ነው ኔትወርክ የምናደርጋቸው ሰዎች ሰርክል የምናደርጋቸው ሰዎች በቢዝነሱም ይሁን በሪል ላይፋችን ምን ያህል ጠቀሜታ አላቸው የሚለውን ነገር ነው እንድናወራ የፈለኩትኝ ዛሬ። ሁላችሁንም ዌልካም ብያለሁ። የመጣችሁ ያላችሁትንም እንግዲህ አንድ ሰው ሲወርድ ደግሞ ሌላ አንድ ገስት አስገባለሁ እና እንጀምር። እንግዲህ ሄሉዬ ካንቺ ልጀምርና ዋይ ኢዝ ኔትወርኪንግ ኢምፖርታንት ኢን ቢዝነስ ኤንድ ላይፍ ተብሎ ትጠየቂ ምንድን ነው ሼር የምታደርጊ? ቴንክ ዩ ስኩዬ፣ አመሰግናለሁ። ሁላችሁንም ሰላም ላለው፣ እንዴት ናችሁ? ቆንጆ ነው አይዲያው ወይም ያነሳሽው ቶፒክ። ኔትወርኪንግ በቢዝነስም ፐርሰናል ላይፋችንም በጣም ኢምፖርታንት ነው። ዩር ኔትወርክ ኢዝ ዩር ኔት ወርዝ ይባላል አይደለ? በቢዝነስ ዌን ኢት ካምስ ቱ ቢዝነስ ደግሞ ቢዝነስ እንግዲህ የምንሰራው ለሰው ነው። ለሰው አይደለም የሚጠቅም ነገር ከሰው ጋር ነው የምንሰራው። የትኛውን ቢዝነስ ፕሮዳክትም ይሁን ሰርቪስም ይሁን ሰርቭ የምናደርገው ሰውን ነው። ስለዚህ በጣም ኢምፖርታንት ነው ኔትወርኪንግ ለቢዝነስ ማለት ነው። ለምሳሌ ሎንግ ተርም ቢዝነስ ሰስተናብሊቲ ለመፍጠር ወይም ዘላቂ ቢዝነስን ጠንካራ ለማድረግ የምንጀምርበት ፋውንዴሽን አንዳንዴ ኔትወርክ የምናደርግበት መንገድ ሰርቭ በማድረግ ነው ብዬ አምናለሁ። ከመጠቀም በፊት መጀመሪያ ላይ ማገልገል፣ እንደገና ደግሞ በማስተማር ወይም ሰፖርት በማድረግ ኮሚኒቲን ወይም የተለያየ አብረውን ያሉን ሰዎችን በመጥቀም መጀመሪያ ማለት ነው ፋውንዴሽኑን ቢልድ ማድረግ ያለብን። ከዛ በኋላ ነው ፋውንዴሽናችን ከጠነከረ በኋላ ነው ቢዝነሳችንም አብሮ የሚያድገው። አንዳንዴ ይሄንን ያነሳሁት ለምንድን ነው? አንዳንዴ ሰው አገልግሎትም ይሁን ፕሮዳክትም ይሁን ሰርቪስ ሲሰጥ ወይም መሸጥ ሲጀምር ቶሎ መክበር ይፈልጋል። ምንድን ነው ኩዊክሊ ለማግኘት ያንን ገንዘብ ወይም ቶሎ ለማደግ በሚል የማይሆን ስራ ይሰራና ያ ይሸጣል እኮ እቃም ቢሆን ፕሮዳክትም ቢሆን ሰርቪስም ቢሆን በተወራ ማስታወቂያ በተሰራ ቁጥር ምን ባለ ቁጥር ፌክ በሆነ መንገድ ይደረሳል። ግን ያ እስኪነቃበት ወይ ደግሞ ጉድለቱ እስኪታወቅ ድረስ ነው። ፋውንዴሽን የለውም ማለት ነው። ስለዚህ ለጊዜው ይሆንና ከዛ በኋላ ከጥቂት ጊዜ በኋላ ያ ቢዝነስ ፌል ያደርጋል። ሁሌ ፋውንዴሽናችን የተስተካከለ እንዲሆን ጥሩ ኔትወርክ ያስፈልገናል በቢዝነሱ ዓለም ማለት ነው። በፐርሰናል ላይፍ እኔ እንዲያውም ትንሽ ደካማ ነኝ ከሰው ጋር በጣም ኔትወርክ የማድረግ ወይም ብዙ የሶሻል ላይፍ ቢልድ የማድረግ እንትኔ ደከም ያለ ነው። ግን አይ ሃቭ ደግሞ ኦልሶ ኳሊቲ የሆኑ ሰዎች ወይ ኳሊቲ በምን መልኩ ነው ሪሊ በቫሊዩ ኮኔክት የማደርጋቸው ሰዎች። ምንም ሌላ ግራውንድ የለኝም ከሰው ጋር ኮኔክት ሳረግ ኦንሊ እንትን ቫሊዩ ነው። በህይወት መንገድ በጣም ኢምፖርታንት ነገራቸው ከኔ ጋር ማች የሚያደርግ የሚመስለኝን ሰዎች ነው እኔም አትራክት ማድረገው እነሱም አትራክት የሚያደርጉኝ ማለት ነው። ስለዚህ በዛ መልኩ ነው ኔትወርክ ማድረገው። ግን አንዳንዴ ደግሞ ቶለሬት የማድረግም አቅም ያስፈልገናል ብዬ አስባለሁ። ምክንያቱም የግድኛን ብቻ የመሰሉ ሳይሆን እኛም ደግሞ ትንሽ ኢንስፓየር ማድረግ ትንሽ የሚከብደንም ከኮንፈርታችን ውጭ የሆኑትንም ሰዎች ደግሞ ሰውኛ ጥሩ ቫሉ ያለን ብለን የምናስብ ከሆነ ኢንፍሉዌንስ ለማድረግ ወይም ትንሽ ጋይድ ለማድረግ ትዕግስት ኖሮን ከኮንፈርት ከሚሰጠን ውጭም ትንሽ ወጣ ብለን ኔትወርክ ማድረግ
ከዛ በኋላ ያንን እንትን መስበር የተወሰነ ያስፈልጋል የሚል ሜንታሊቲ ላይ እየመጣው ነው። ስፔሻሊ ይሄን ቢዝነስ ጆይን ካደረግኩኝ በኋላ ትንሽ የግድ የኔን ኦፍኮርስ በዛ በጓደኝነት ይከብደኛል። ከዛ ውጭ መሆን ግን በእንደዚህ ኮኔክት በማድረገው ግሩፕ ግን ለመስማት ለማዳመጥ ምናልባት እኔ ብቻ ያየሁት አንግል ሳይሆን ሌላውም ሰው ደግሞ የሚያየው ነገር እስቲ ባላንስ ለመፍጠር ያስችለኛል። ሶ ከዛ ኮንፈርት ለመውጣት እና ሶሻል ላይፌን ጠንካራ ለማድረግ እሞክራለሁ። ግን ኢትስ ቬሪ ኢምፖርታንት። እግዚአብሔርም ደግሞ ያስተማረን እሱን ነው። የሰው ልጅ ከሰው ጋር መኖር አለበት ተስማምቶ ማለት ነው። ስለዚህ መጽሐፍ ቅዱስ የሚያዘን እሱ ስለሆነ ከሰው ጋር ተስማምተን መኖር አለብን፣ ሁሉን ነገር በተቻለን አቅም ማለት ነው። እሱን ነው ሀሳቤ። እንግዲህ አይ ቲንክ ብዙ አልያዝኩኝም ሰዓት። በጣም እናመሰግናለን። በጣም ወሳኝ ነገሮች ነው ያነሳሽው ሄሉዬ። እና በተለይ ኢቭን ኢንዲቪጁዋል ብዙ ሰዎች ሲጠየቁ ኔትወርክ ለማድረግ በጣም የሚቸገሩ ሰው ስለማይወዱ አይደለም፣ በጣም የተሳሳተ አመለካከት ስላለ ማለት ነው። ኔትወርክ ማድረግ የሚፈልጉት ግን ከቫሊዋቸው ጋር ፊት የሚያደርግ አላይን የሚያደርግ ሰው ሲያገኙ ብቻ የሆኑ ሰዎች፣ እኔ በነገራችን ላይ እንደነዚህ አይነት ሰዎችን በጣም ነው አፕሪሼት የማደርጋቸው። ወርዛቸውን ከሁላችንም ቀድመው ጠንቅቀው ያወቁ ሰዎች ናቸው ብዬ ነው የማምነው። ምክንያቱም አሁን በአብዛኛው ሰው ማለት ነው ከብዙ ሰዎች ጋር ኮኔክት የሚያደርገው ምናልባት የቢዝነስ ወርልድ ላይ ከመጣ በኋላ ይሆናል። ከዛ በፊት ያለው እንትን በጣም ሪዘርቭድ በጣም የተወሰኑ ሰዎችን ምናምን የሚያገኝ ሰው በኋላ ላይ ግን የመጣበት ኢንዱስትሪ የሚፈልገውን ሪኳየርመንት አውቆ ፓራዳይም ሽፍት የሚያመጣ አለ። ከዛ በፊትም ግን በነበረው አኗኗር ትክክል አይደለም የምንለው አይደለም። በጣም በቃ ኳሊቲ ኦቨር ኳንቲቲ ማለት የቻለ ሰው ነው ፍሮም ዘ ቢግኒንግ። ያ ደግሞ ሰዎች ለራሳቸው የሚሰጡት ቫሊዩ ከፍ ሲል የእውነትም የሰው ልጅ እጅግ የከበረ ፍጥረት ስለሆነ ይገባዋል የሚያስፈልገውንና የማያስፈልገውን ነገር ለይቶ ዲስ ኢዝ ኢምፖርታንት ለእኔ፣ ይሄ ደግሞ ለእኔ አይሆንም የሚልበት ሌቭል ላይ ደርሶ ከሆነ አሶሺየት እያደረገ ያለው ያ በጣም ብለሲንግ ነው። እና አንቺም በጣም በብዙ በዚህ ተጠቅመሻል ብዬ ነው ማስበው። የቀረብሽ ነገር የለም። አሁን ግን የመጣሽበት ኢንዱስትሪ ደግሞ ኢፍ ዩ ዋንት ቱ ግሮ ሄልፕ አዘርስ ቱ ግሮ ነው። ስለዚህ አማራጭ የለም ማለት ነው። ከሰዎች ጋር ፋይናንሻሊ ኮኔክት የሚያደርግ ፐርፐስፉሊ ኮኔክት የሚያደርግ ነገር ሲገኝ በጥሩ የሆነ ሪሌሽንሽፕም ክሬት ማድረግ ፖሲቢሊቲውን አይተነዋል። በደንብ አድርጎ ደግሞ ወርዝ ያደርገናል እና በጣም የሚያስደስት ነው። እናመሰግናለን በጣም ሄሉዬ። ነፊሳዬ ወደ አንቺ ልምጣ። አንቺስ እንዴት ነው ኔትወርኪንግ በጣም ኢምፖርታንት ነው የምትይው ለቢዝነስም ሆነ ለላይፍ እስከዛሬ ከገጠመች ነገር እስኪ ሀሳብሽን ሼር አድርጊ። አለሽ ነፊሳዬ? አይ ቲንክ እንግዲህ ስራ ቦታ ትሆን ይሆናል። ኦኬ እንግዲህ ወደ ሚናዬ ሄዳለሁ ማለት ነው። ሚናዬ አንቺ ቀጤና። እሺ እስካሁን ይሰማል? ይሰማል። እንዴት ነሽ? ዌልካም። እንግዲህ ቶፒኩ ያው ስናወራበት ስለሰማሽን ብዬ። አዎ አይ ቀኔን አስታውሰኝ ነው እኮ ሳቅሳቅ ያለኝና እዛ ነው። ኔትወርኪንግ በጣም ኢምፖርታንት ነው። እስኪ በተለይ በዚህ ባለንበት ዘመን ኢትስ ቬሪ ኢምፖርታንት። እንደውም ጠዋት ጎ ላይቭም ሳደርግ ማንን እንመስላለን ነው በቃ ከማን ጋር ትያለሽ፣ እነማን ናቸው ዙሪያሽ ያሉት፣ የምትፈልጊያቸውን የህይወት ቫሊዎችሽን ሼር የምታረጊያቸው ሰዎች ኢምፖርታንት ናቸው እና ሰው አዋዋሉን ስለሚመስል ማለት ነው። እና አዋዋላችን ካስተካከልን የሌለንን እንጨምራለን፣ ያለንን እናካፍላለን። አሁን መጥፎ ቦታ ስለምንውል ያለን እያለቀብን ነው እና ያሳቀኝ አንድ ቪዲዮ አይቼ ነበር። ካላያችሁት ዋችት ጋይስ እና ኢቢኤስ ላይ ያለው ልጅ ሼር ያደረገው ነው እና ጥያቄ ነው። በጣም ነው እኔ ደነቀኝ። ከግንባሩ በታች 2 አይን ያለውን ሰው ብታየው ምን ታረጋለህ? እንዴ በደንብ አየውና እሮጣለሁ። የብዙ ሰው ያስፈራል። ከግንባሩ በታች 2 አይነት ያለው ሰው እኔ ነኝ፣ አንቺ ነሽ። ምን ውስጥ እየገባን ማለት እንዳለን ነው የሚያሳየው። ኦኬ የዝሆንን ምስል ለሰው ብናሸክመው ምን ይሆናል? ይከብዳል እንዴ? በጣም ግዙፍ ነው። አሁን ማህበረሰባችን ምን ሆኖ do you guys feel me? በጣም we're in trouble ማለት ነው።
አሁን ጨልለናል ማለት ነው። በቁማችን የሚያነቃን ያስፈልገናል። አም ሲሪየስ እስኪ በእውነት ኢትስ ናት ፈኒ ኢትስ ሶ ፔንፉል በነገራችን ያሳቀን እንጂ የሚያም ነገር ወዴት እየሄድን ነው የሚለውን ነገር ለዛ ነው ምን የሚያስፈልገን የሚያነቃን ኔትወርክ ያደረግነው አካል በጣም ኢምፖርታንት ነው። አረ ወዴት እየሄድሽ ነው? ኦኬ እኔ ሳቅሽ 20 ዓመት ሞላሽ አሜሪካን ሀገር ዘሴም ፕሌስ ነው የምትሰሪው። ዓለም እኮ ተቀይሯል። ሙቭ አድርጊ እንጂ ኦኬ። ይሄ ስቴት ስንትን ሳየው ከአንቺ የላይፍ ስታንዳርድ ጋር ዙሪያሽ ያሉ ሰዎች እየገደሉሽ ነው። አይ ቲንክ ከፖቴንሻልሽ በታች ነው እያኖርሽ ያለሽው እና ሂጂ እስቲ ፈቀቅ በይ የሚል ሰው ያስፈልጋል። ኦኬ ወይም ምን የሞከርኩትን ነገር ብትሞክሪው ብሎ እድል የሚሰጥሽ ሰው በጣም ያስፈልጋል። እዚህ እኔ አሁን ኮኔክት የማደርጋቸው ሰዎች እኔ ላይፍ ላይ ቫሊዩ አድ የሚያደርጉ መሆን አለባቸው። ካልሆነ ወይም እኔ ያለኝን ሼር የማደርጋቸው መሆን አለባቸው። አሁን መሀል ላይ ሆነ ተንሳፈን አንጠቅምምም አናስጠቅምም አንጠቀምምም በትሶ ዴንጀረስ። ስለዚህ እኔ ለአድማጭ ተመልካቾቻችን የምለው እነማን ናቸው ዙራችን ያሉት? እንግዲህ ስደታችን ምክንያታዊ ነው መሆን ያለበት። የተሻለ ኢንቫይሮንመንት መርጠን ነው የመጣ ነው እኔ እስከሚገባኝ ማለት ነው። ያደገ ሀገር፣ ያደገ ቴክኖሎጂ፣ ያደገ ትምህርት፣ ያደገ ብዙ ነገሮች ማለት ነው። የወሰድነው ምኑን ነው? አሁን ሲስተሙ ስላልገባሽ ሲስተሙ እኔ ሲስተሙን ያገኘሁት የዛሬ 5 ዓመት ነው ብራዘርስ ኤንድ ሲስተርስ። ከዛ በፊት ሲሪየስ ነው ነገር በጣም ነው የምንለው ሰው በጣም ከራሱ እንትን ወጣ ማለት ካልቻለ በጣም ይከብዳል። ለዛ ነው ምን ማድረግ ያለብን? ከማን ጋር ነው አሶሺየት እያደረካለሁ? እነማን ናቸው ዙሪያ ያለው? አካውንታንት መሆን አይጠበቅብኝም። አካውንቲንግ ያጠና ሰው ካለኝ በቂ ነው። ኦኬ ማርኬቲንግ የተማረ ሙሉ ሆናለሁ እኔ ማለት እኔ ነርስ ነኝ። ስለዚህ ለነዚህ ወገኖቼ ደግሞ አግዛቸዋለሁ። ይሄ ስትሮንግ የሆነው የሚያድግ የሚማር የሚያጠና በህይወቱ ላይ የሚታየው ነገር የሚለውን የሚያንጸባርቅ ሰው በህይወታችን ውስጥ በጣም ያስፈልገናል። እና ኔትወርኪንግ ኢዝ ቬሪ ኢምፖርታንት በህይወትም በቢዝነስም ማለት ነው። እኔ ትላንትናው እንትን ሰው ፈልጉ ግሩፕ ፈልጉ የሚል ቪዲዮ ነበረ የሰራሁት። ቢዝነስ መስራት ለሚፈልጉ ሰዎች ማነው ሜንቶሪ ማነው ኮቺ ያለውን ነገር ይኖራል ወይ? ሰርቪስ ለመስጠት እንደመጣ ያውቃል ወይ? ኮንሲስታንት ነው ወይ? ፔጁ ላይ በሄድ ከመጀመሪያ እስከ መጨረሻ የማየው ነገር አንድ አይነት ነው ወይ? ይሄንን የማያረግ ሰው ጀምሮ ያቆመ ሰው ሞዴል ሊሆን አይችልም። ኦኬ በጣም ጠንካራ ሰራተኛ የሆነ ሰው ጋር የማይጠጋ ሰው እንዴት ብሎ ሊያድግ ሊቀየር ይችላል? ስለዚህ ከዛ አንፃር እኔ ዙሪያችንን ብንመርጥ ብናጠና ከዛ በኋላ መውሰድ ያለብንን ስቴፖች ደግሞ ብንወስድ ቆም ብለን ለዚህኛው እከሌ ያስፈልገኛል ለዚህኛው ይሄ ያስፈልገናል ብለን መዳድበን ብናመልጥ ጥሩ ነው። ካለበለዛ እያመለጠን ነው ትላለሁ። አመሰግናለሁ። እስኪ እናንተ ብለስድ ለሚመለከቱን ሰዎች እኛ ከሚያድጉ ሳይሰስቱ ከሚሰጡ የመጡበትን ነገር ከሚያውቁ ሰዎች ጋር አሶሺየት አድርገናል እና እንዲህ አይነት ኢንቫይሮንመንት ያራባችሁ ሰዎች ሳይን አፕ ቱዴይ እላለኝ። ከ40 ደቂቃ በኋላ ላይቭ ፕሮግራማችን ከ20 ደቂቃ በፊት ጀምሯል እና ይሁን ከቻፕ ሪፕሌይ ለማለት ነው። እግዚአብሔር ይስጥልኝ። በጣም እናመሰግናለን ሚናዬ። የእውነት ነው እንግዲህ ኔትወርኪንግ ምን ያህል ኢምፖርታንት እንደሆነ መቼም እዚህ እንኳን የተሰባሰበው ሰው በብዙ ያስተምራችኋል ብዬ አስባለሁ። ምክንያቱም የተሰባሰብነው እዚህ እያንዳንዳችን የመጣነው ሰዎች በሙሉ አትራክት ያደረገ ነገር ቢኖር ምንድን ነው በእኛ ዲዛይር በእኛ ፐርፐስ መስራትና መኖር የሚችሉ ሰዎች እንዳሉ በምድር ላይ በደንብ አድርገን ማየት ስለቻለን ነው እና ያ ነው የሚጠቅመን ነገር ደግሞ ማለት ነው። በነገራችን ላይ በላይፉ ጠንቃቃ የሆነ ሰው ነው የቢዝነሱ ዓለም ላይ ጥንቃቄ የተሞላበት ውሳኔ አድርጎ የተሻለ ስራ የሚሰራው ማለት ነው እና ፍሮም ዘ ቢግኒንግ ግን ለሰርክላችንም አንጨነቅ፣ ለላይፋችን ብዙ ኬር የሌለን እንደ ነገሩ እየኖርን ያለን ሰዎች ከሆነ ሌላ ታምር አንፈጥርም። እውነት ነው። በቃ የላይፋችን ነጸብራቅ ነው። እኔ አሁን ሰው ማንነቱን በደንብ ከነገረኝ በቃ ዩር ቢዝነስ ሉክ ላይክ ዲስ ብዬ መናገር የምችል ይመስለኛል። ለምን 6 ዓመት ተኩል ሙሉ ስቆይ ያየሁት ነገር ሜንተር ያደረጉኝ ኮች ያደረጉኝ ኮሚኒቲ ላይ ሊደር ብዬ ያልኳቸው ሮል ሞዴል ያደረግኳቸው ሰዎች they are the same people። በጣም ነው የምደነቀው። ምንም የተቀያየረ ከገንዘባቸው ጋር አብሮ የዋዠቀ ማንነት የላቸውም። 6 ፊገር ኢንካም ሜክ ሲያደርጉም እንደገና 7 ፊገር ገብተው የሚያየናቸው ሰዎች
እስካሁን ድረስ ዚያር ሰርቫንት ሊደርስ ማለት ነው። ስለዚህ እነዚህ ሰዎች ትክክለኛ የላይፋቸው ነጸብራቅ የነበረው ሰርቭ እያደረጉ በደስታ መኖር ነበረ። ያገኙትን ኦፖርቹኒቲ ተጠቅመው they become servant leader ግሎባሊ ማለት ነው። ስለዚህ ማንነታቸው ሲዋዥቅም አላየውም፣ በትክክለኛ ማንነታቸውም ሲኖሩ አይቻለው እና ከዛ አንፃር ትክክለኛ ማንነታችን ሪፍሌክሽን ነው ኔትወርክ እንድናደርግም የሚረዳር ማለት ነው። ስለዚህ አሁን ኔትወርክ ማርኬቲንግ ተብሎ በቢዝነስ መልክ ሲመጣ ሌላ ተአምር አይደለም የመጣው። በቃ እኛ ራሳችን ማንን ከነማን ጋር ነው አሶሺየት ማድረግ የምንፈልገው? በላይፌ ጠንቃቃ የነበርኩ ሰው ከነበርኩኝ ነው ያስቀድሜ የቢዝነሱ ዓለም ላይ ሌላ የተለየች እስከዳር ልትፈጠር አትችልም። ያንኑ ሪፍሌክት እያደረግኩኝ መኖር ነው ያለብኝ። ምክንያቱም ያው ስለሆነ ማለት ሁለት አይነት ሰው መሆን ስለማይቻል እና ከዛ አንፃር በጣም በብዙ መልኩ ማለት ነው ጥቅሙ ቀላል አይደለም። የእውነት በቃ አስተሳሰባቸው ከአስተሳሰባችን ጋር ማሽ የሚያደርግ የተሻለ ፊውቸሪቲ እንዲኖራቸው የሚሰሩ ፐርፐዝ ድሪቭን የሆነ ላይፍ ሊኖረኝ ይገባል። ጎል ኦሪየንትድ ነው ፐርፐዜ። ይሄው በትክክል አስቀምጫለሁ። ከአመት እስከ አመት ይሄ እነዚህ ነገሮች አቺቭ እያደረኩኝ አት ዘ ኤንድ ኦፍ ዘ ዴይ ፋይናንሻሊ ሰኪውርድ የሆንኩኝ ታይም ፍሪደም ያለኝ ግሬትፉል በጣም በብዙ ነገሮች አመስጋኝ የሆንኩ ሰው ነው መሆን የምፈልገው ብሎ ጀርኒውን የጀመረ ሰው አሶሺየት የሚያደርጋቸውንም ሰዎች ስሩ ዘ ፕሮሰስ ሲያገኝ አብረው የሚዘልቁ ተመሳሳይ ሀሳብ ያላቸው ሰዎች ይሆናሉ ማለት ነው እና ከዛ አንፃር ጠቀሜታው መቼም በጣም ብዙ ነገር ነው እና በዚህ ጊዜ ሰው ማንን ለምን ኮኔክት እንደሚያደርግ ካላወቀ በእውነት እየኖረ ነው ለማለት ሁሉ ይቸግረኛል። እኔ ይሄ በሁሉም ዳይሬክሽን ስለሚሰራ ማለት ነው። በመንፈሳዊ ህይወታችን ቢሆን በምናደርገው ፓረንቲንግ ቢሆን ለልጆቻችን ራሱ ሊኖረን ስለሚገባው አይነት ነገር እንኳን ዲስከስ የምናደርጋቸው በጣም በቃ ተጠንቅቀን ማለት ነው። በደንብ ተጠንቅቀን ኮኔክት የምናደርጋቸውን ሰዎች መርጠን ነው። ለመንፈሳዊ ህይወታችን ቢሆን ለልጅ አስተዳደግ ቢሆን ለምንሰራው ቢዝነስ ቢሆን ከተገኘ ሰው ጋር ሁሉ ነገር አይሰራም። ግን ተጠንቅቀን ሴሌክቲቭ ከሆን ግን ከነማን ጋር አሶሺየት እንደምናደርግ እናውቃለን ብዬ አስባለሁ። እና ሲሲዬ ወደ አንተ ልምጣ። ምንድነው ይሄ ኔትወርኪንግ በጣም ኢምፖርታንት የሆነው ለቢዝነሱና ለላይፍ እስኪ ንገረን። ያ በቅድሚያ አመሰግናለሁ እዚህ ስለጋበዛችሁን። ሁላችሁም ተናግራችኋል። የተለየ ነገር የለኝም። ምንም ያው ኔትወርክ እንደሚያስፈልግ ጠቀሜታ እንዳለው ኔትወርክ ከሌለ ምንም በሁሉም አይነት ቢዝነሶችም ሆነ እንደተባለው በላይፍም ከኔ ጋር ከምፈልገው ነገር ጋር የሚሄድ ሰው ትክክለኛ የሆነ ነገር ሰው ጋር በደንበኛ መግባባት እንችላለን። ኔትወርካችን እያሰፋን እንሄዳለን። ሴም ለውጤታማ ነው። ከአንድ ሰው አንደኛው ሰው የተሻለ ችሎታ ስላለው ከዛ ሰው ጋር ተጣብቆ የእሱን አይዲያ እያሰፋን እንሄዳለን። ኔትወርክ በሁሉም አይነት ቢዝነስ ነው ጠቀሜታ ያለው እና ለስራም እንደተባለው ለማህበራዊ ኑሮም ራሱ አሁን ስለ ትዳር ከሆነ ያላገባውን ሰው መጠየቅ የለብኝም። ስለ ልጆቼ ምናምን ነገር ችግር ካለ የግድ አትሊስት ያገባና ልጅ የወለደ ሰው ጋር ችሎታን ባይኖረው ከሲንግሉ ትንሽ ይሻላል፣ አይዲያ ይኖረዋል። ካልበዛ ደግሞ የተማሩ አሉ እዛ ላይ ያጠኑ በደንበኛ ማብራራት የሚችሉ እነሱ ጋር ሄጄ በደንብ ስሰማ አይዲያቸውን ወስዳለሁ። እኔ ላይ ሳረገው ውጤታማ የምፈልገውን ነገር እሰራለሁ። ስለዚህ ኔትወርካችን በትክክለኛው መንገድ ካረግነው እያሰፋን ለቢዝነሳችን ውጤታማ ይሆናል። ለኑሯችን ከፍ ያለ ነው እና ያስፈልጋል ዘራይት ፐርሰን ጋር ኮኔክት ማድረግ ነው የምለው። አመሰግናለሁ። ግሩም ነው። በጣም እናመሰግናለን ሲሲዬ። እውነት ነው። በቃ በእያንዳንዱ ዳይሬክሽን ነው። አንዳንድ ጊዜ ምን እንደምንጠይቅ የማናቅባቸው ማዕት ነገሮች እንዳሉ ይሄ ሶሻል ሚዲያ መቼም የማያመጣው ነገር ስለሌለ እየተቀነጫጨቡ ቢመጡትን እንኳን ቪዲዮዎች የሚያይ ሰው ትውልዱ ወዴት እየሄደ እንደሆነ የእውነት በጣም የሚያሳስብ ነው። አሁን ሳየው እገረማለሁ በጣም። እዚህ ጋር ትዳሬን ፈትቻለሁ ምናምን ብሎ በቃ እንደ ጀብድ አናውንስ ያደረገን ሰው ሄዶ ጤናማ ትዳር እንዲኖረ የምላድርግ ብሎ ቢጠይቅ ምን እንዲያወራለን ነው ኤክስፔክት እናደርገው? ያልኖረበትን ጥሎ የወጣበትን ነገር እሱን አድቫይዘር አድርጎ የሚጠይቅ ሰው ያለበት ዘመን ላይ የደረስ ነው። ሰው የሌለበትም ማለት ነው። ኔትወርክ ማርኬቲንግ ቢዝነስ ሲባል ሰው መቼም ቢዝነሱ ላይ የሆነ ካምፓኒ ጋር አፍሌት እያደረገ የሚሰራ ሪል የሆነ ኤክስፒሪየንስ ያለው ሰው መሆን አለበት እንጂ ጀስት ዩቲዩበሮች ገንዘብ ለማግኘት የሰሩትን ነገር ሁሉ አይቶ እሱን እንደ እውቀት ሪፈረንስ አድርጎ ኔትወርክ ማርኬቲንግ ላይ እኮ ቢዝነስ መስራት ምናምን በሙሉ ያቀልጣል ሲባል ያቀልጣል እያለ ኢንትሮዲውስ የሚያደርግ ሰው ነው የምናየው። እና
ያ የሆነው ለምንድን ነው ስንል ሪሊ ማለት ነው ምን ማተር እንደሚያደርግና ማንን ምን መጠየቅ እንዳለብን እንኳን ሳንረዳ ብላይንድሊ የምንሄድባቸው በጣም ብዙ ነገሮች ፕራይስ እያስከፈሉ ስላሉ ነው። እና ከዛ አንጻር የእውነት ነው ኔትወርክ የምናደርጋቸውን ሰዎች መምረጥ አለብን። በትዳራችን ቢሆን፣ በቢዝነስ ቢሆን፣ በመንፈሳዊ ህይወት ቢሆን፣ እንደው በሁልጊዜ በምናገኘው በስራ ቦታችን እንኳን በምናገኛቸው ጓደኞች ቢሆን እንዲሁ ዝም ብለን የምናሳልፈው አንድም ሲንግል ዴይ መኖር ስለሌለበት ማለት ነው። እያንዳንዷ ሚኒንግፉል የሆነች ቀን አድርገን ማሳለፍ ከፈለግን በህይወታችን ሁሉ ጠንቃቆች ሆነ ኢምፖርታንት የምንላቸውን ነገሮች ብቻ ትኩረት ሰጥተን ኔትወርክ የምናደርገውንም ሰው በዓላማ ኔትወርክ ማድረግ ከቻለን ቤተር ፊውቸር እንዲኖረን መንገድ ጀምረናል ማለት ነው። እና እንግዲህ ያንን ለማድረግ ጥረት እያደረግን ያለን ሰዎች ነን እዚህ ያለ ነው። በጣም አመሰግናችኋለሁ እስካሁን የተሳተፋችሁትን። አልሚዬ ወደ አንቺ ልምጣና አንቺ ኔትወርኪንግ ኢምፖርታንት ነው የምትይውን በአጭሩ ንገሪንና ወደ ሀንዬ እሄዳለሁ። ኦኬ እንዴት ዋላችሁ? ይሰማል? እሺ ሀንዬ አንቺ ቀጥይ። እሺ ቀጥይ። ሌላ ሰው አልሚዬ ናት። ኦኬ ሶሪ ችግር የለውም። ለነገሩ አልሚ ኦን ስላደረገች ብዬ ነው። ቀጥይ አልሚዬሽ። ሀንዬ መጨረሻ ታወራለች። እሺ ቅርታ እንግዲህ ችግር የለም። ተመሻችሁላችሁ እንኳን በሰላም መጣችሁ ነው የሚባለው። ቴንክ ዩ እስኪ ስለጋበዝችን። እውነት ነው ኔትወርክ ማለት በጣም አስፈላጊ ነው ለሰው ልጅ እና የስ እንደ ኦንላይን ቢዝነስ ሆነን ሳይሆን አሁን እኔ እንትን የምለው ድሮም የራሴ የሆነ ብዬ የምፈልገው ነገር ፓርት ነበር፣ በራሴ ነበር የምንቀሳቀሰው እና ያ ማጆሪቲ የሚባል ነገር እኔ አልደግፈውም ሲጀመር። ጀስ ምንድነው ለእኔ ይበጀኛል ወይ ነው በቃ። ተረትም እኮ አለ ከማን ጋር እንደምትውል ንገረኝና ማን ወልድ ንገርህ ይባላል። እና ዳስማች ነው በማህበረሰባችን ድሮም እንኳን የኛ አያታችን ሲናገሩት የነበረ እና በዚህ ታይም ደግሞ ስፔሻሊ የስ ኔትወርክስ ኢምፖርታንት ያስፈልገናል። ምክንያቱ በዙሪያችን ለልጆቻችን ጭምር ነው ያ ቹዝ የምናደርገው ምን አዋዋላችን የምናስተካክለውና የስ ምንድነው እኔ የሚመስል ካለ እኔን ጋር መጥቶ መስራት ይችላል ብዬ ነው እኔ አድቨርታይዝ ማድረግ ስፔሻል አዝ ማዘር እናት ሆና ፓርት ታይም የሰራች ፉል ታይም ልጆቿን ቴኬር እያደረገች ሚስማማት ነገር ካለ ብዬ ነው የምመርጠው። ምክንያቱ ሌሎችን ይቻል ለሁሉም ነው ኢንቫይት የምናደርገው፣ ግን የሆነ ፓርት ግን ትፈልጊያለሽ አብሮሽ ሚስማማሽ ማች የምታደርጊው የስ የፈለገ የሰው ልጅ ሊሆን ይችላል። ምክንያቱ ይህ ግሎባሊ ቢዝነስ ነው የምንሰራው እና ኮች ሚና ያስለው ነበረ እዚህ ቢዝነስ ሁሉም አይነት ኢንክሉድ ያደረገ ነው። በተለያየ ዲፓርትመንት ግራጁዌት ያደረጉ ያደረጉ መጥቶ እዚህ ምን ያደርጋሉ ሼር ያደርጉናል የእነሱን ናውለጅ ከእነሱ እንማራለን። ታዲያ ከዛ ደግሞ ምንድነው ራሴ ተምሬ ደግሞ ምን ማድረግ አለብኝ? ሌሎች አርአያ ለመሆን መጣር መማር። ያ ትልቅ የሆነ ኮኔክሽን ወርልድ ዋይድ ወደ አንድ አምጥተን እዚህ የሰባሰበን እኮ ያ ግሎባል ነው አይደለ? ድሮ እኮ አንታወቅም። እግዚአብሔር ፈቅዶ በየተለያየ የሆነ ቸርች ላይ ኮሚኒቲ እንገናኝ ነበረ፣ ግን ዳስማጭ አሁን ግን ኮኔክሽን አድርገን ጥሩ የሆነ የኮሚኒቲ ስላለን ያው አገናኘንና ሼር እያደረግን በየቀኑ ናት ኦንሊ ስለ ቢዝነስ ምናወራው ስለ ላይፍ ዳስማች ነው። እኛ እያወራን እየተራዳን እያደግን ያለው ያ ያመጣው ምንድነው? የስ ገባን። ምክንያት ነበር፣ እግዚአብሔር ፈቀደ። ያን አታች አረኩት። ሌሎችም እናንተ ያረጋችሁ ነው ያርጉ። የተለየ ነገር አላደረኩም፣ ግን በምክንያት ነው ሰባሰበና ለካ እነዚህ ሰዎች ራዕይ ያላቸው እነዚህ ራዕዩን ለማድረግ ምን ማድረግ ነበረብን? ተሰባስበን ኢንፎርሜሽን ጋዘሪ ማድረግ መማማር፣ ከአንዱ ወደ አንዱ ኢንፎርሜሽን እናገኝ ሌላም ያገኘዋልና ለኔስ ምን አለው ብሎ ይመጣና የራሱን ላይ መስራት ይጀምራል። እና የስ ያ ኔትወርክ አስፈላጊ ነው። እደዘም ማረር ከማን ጋር እንደምንሰራ ግን እውን ለምናደርገው ህልማችን ግን አንድና አንድ ነው። ምንድነው ራዕያችን? ሄልዝ የሆነ ኮሚኒቲ ኖሮን ለማህበረሰባችን የሚበጅ ለራሳችን ሆነን መጀመሪያ ግን ራሴ ነው መሆን ያለብኝ። ራሴ ጤነኛ የሆነ ነገር ፋውንዴሽን አድርጌ መስርቼ ከዛ ደግሞ ከእናንተ ጋር ሸር ሳደርገው ሌሎችም ደግሞ ይበጃል። እና አንድ ላይ በመማር አንድ ላይ በህብረት እኔ የሚጠቅመኝ ነገር ለእናንተ እናንተ የሚጠቅማችሁ ለእኔ ከዛ ደግሞ ያመጡት ግሎባል ያመጡት የሰው ልጆች ለሰው ይበጃሉ ላመጡት ደግሞ ግሎባል ሆነ ስንሰራ ሌላ ራዕይ ሆነን እኛ ጋር ደግሞ በደንብ በርተን እየሰራን ኔትወርካችን እያደገ ሲሄድ ግሎባሊ ኢትዮጵያም ይገባል ይሄ ነገርና ምክንያቱ ሌሎችም ዜጎች እኮ አድርገዋል።
ከነሱ የመጣል ነበር። አሁን ለምሳሌ መጣ ለምሳሌ አሁን በቅርብ ያለ ጀማይካ ሆናሉ አይደል? እነሱ ምን አደረጉት? በአንድ ላይ ተሰባስበው ኔትወርካቸው አስተካክለው ይሄ አገራችንን እንወስደዋለን ብለው ይሄን ቢዝነስ አገራቸው ወስዶ ኡን አደረጉ። እየሰሩ ነው ያለው። እዛ ያለ ኢንፍሉዌንስ ያለው ህዝብ መስራት የሚችለው እየሰራ እዚህ ስደት ሀገር ላለ ደግሞ አንድ ላይ ተሰባስቦ በፍቅር ሪል የሆነ ፍቅር ምክንያቱም እጅ በእጅ ይሄ ምንድነው የሚባለው በህብረት የሚሰራ ነገር በጣም ይጠቅማል ለሰው ልጅ እና የስ ያስፈልገናል። ሪል የሆነ የሰው ልጅ ፍላጎት ያለው ራዕይ ያለው አብሮ ሲሰራ ያድጋል እና የስ በተለያየ ዲፓርትመንት ሊሆን ይችላል እንዳዘማረ ግን እዚህ ስንመጣ ግን አንድ ላይ ሆነን ግን ናውሌጅ ሼር እየተደራረግን ሲስተም አለ የሚሰራት 24/7 ሜንተር ኮች አለን ሲያስቸግረን መፍትሄ የሚሰጡን ማለት ነው። ግሎባሊ በሳምንት 2 ደግሞ ማስተር ማይንድ አለ የሚያስተምረን ናውሌጅ የሚሰጠን የሆነ ነገር ስንፈልግ ምርጫችን ግን እኛ ምን ይሆን ነው ትልቁ ነገር። የኛ ኔትወርካችን የምንመርጠው ምን አይነት ነው? የስ ብዙ ነገር ሊኖር ይችላል ኦንላይን ደስ ይባል ግን የኛ ኦንላይን ደስ አባቴ ይበቃታል አልምዬ ሰዓቱም ስለሌለ ይበቃናል። ቴንክ ዩ ሶ ማች እንግዲህ ሳይረብሽ ሰላማበት እናመሰግናለን በጣም አልምዬ በጣም ትክክል ነሽ። በላይፋችንም በእያንዳንዱ ዳይሬክሽን በደንብ አድርገን ራሳችንን ጋይድ የምናደርግበትን መንገድ መፍጠርና ኔትወርካችንን ማሳመር ከእያንዳንዳችን ይጠበቃልና እናመሰግናለን በጣም። ሀንዬ ወደ አንቺ ልምጣ። አንቺስ እንዴት ነው ኔትወርኪንግ ኢምፖርታንት ነው የምትይው በቢዝነሱና በላይፋችን? እንደምን አላችሁ? ትልቁ ነገር ብዙ ነገሮችን በሁላችሁም ዘንድ ተብሏል። ግን ያው ትልቁ ነገር ዘመኑን መዋጀት ማለት ነው። ዘመኑን ስንዋጀው እንደ በፊቱ ሎካል ቢዝነስ ከፍተን ወይንም ደግሞ ሱቅ ከፍተን ሳይሆን ግሎባሊ ከብዙ ሰዎች ጋር ሪች ልናረግበት የምንችለው አድቫንቴጅ የሰጠን ነገር ነው። ምክንያቱም አሁን ይሄንን ኔትወርክ እንድንፈጥር ያደረገን ግሎባሊ በተከፈተው አንቺ ከሲያትል ሄሉዬ ከቨርጂኒያ እኔ ከአሪዞና ሚና እንዲህ የተገናኘ ነው ኔትወርክ ስለተፈጠረ ነው እንጂ አንድ ቦታ ብቻ ቢሆን ኖሮ የምንገናኘው በቃ ሎካል በሆኑ ቢዝነሶች ብቻ ነው። ሁለተኛ ከማን ጋር ነው የምንሰራው? ምን አይነት ሰዎች ሄልዚ ምናምን ብዙ ነገሮች ተብሏል። ትልቁ ነገር ግን እኛን የሚያሳድገን ሰው ጋር ነው የምንሰራው ወይንስ እኛን እየገደለ ካለ ሰው ጋር ነው የምንሰራው? ለዓላማችን፣ ለኮሚኒቲው፣ ለእኛ የሚጠቅም ቦታ ላይ ነው ወይ ጊዜን የማሳልፈው ብሎ ራሱን ሰው ቼክ ሊያደርግ ይገባል። ያንን ሲያደርግ ትልቁ ዘመኑን መዋጀት ልጆቹን ማሳደግ የሚፈልግ ሰው እንዲህ አይነት ኔትወርክ ውስጥ አብሮ ቢሰራ የተሻለ ነው ላለው አመሰግናለሁ። በጣም እናመሰግናለን ሀንዬ። ዋናውን ነገር ተናገረችው። እንግዲህ ዘመኑን በዋጀ ሁኔታ ነው ኮኔክት ማድረግ ያለብን። በጣም የማምንበት የምስማማበት ማለት ነው። እውነት ለመናገር ኔትወርኪንግ ግሎባሊ ኮኔክት በምናደርግበት ሁኔታ ትሬን ተደርገን ትሬኒንግ ወስደን ዘመኑን የዋጀ ስራ እንድንሰራ እግዚአብሔር ባይፈቅድልን ኖሮ አሁን በወሰድነው አክሽን እውነት ለመናገር በጣም ብዙ ሰዎች በዙሪያቸው ካሉ ሰዎች ጋር አንድም ነገር መስራት አይችሉም። ዳትስ አወር ሪያሊቲ የምናውቀው ነገር ማለት ነው። እና ምናልባት እዚህ ያለኑ ሰዎች አሁን በምንም ተአምር የመተዋወቅም የመገናኘትም እድል ላይኖረን ይችል ነበር። ምክንያቱም እንግዲህ አልሚ ያለችው ላስ ቬጋስ ነው፣ ሄሎ ያለችው ቨርጂኒያ ነው፣ እነ ሚናያ አሪዞና ናቸው፣ ሲሲ ያለው ካሊፎርኒያ ነው። ምናልባት ፎር ጉድ ላንገናኝ እንችል ነበረ። የሚገርመው ግን በቢዝነሱ ዓለም ኔትወርክ ስናደርግ ግን ላይፍ ታይማችንን ፋሚሊ መሆን የምንችልበትን እድል አገኘን ማለት ነው። ስለዚህ አሁን ዲስ ዴይስ በተለይ ማለት ነው ዘመኑን የዋጀ ስራ ለመስራት ኔትወርኪንግ ኢዝ ኤ ዌይ ቱ ጎ ማለት ነው። ኮኔክት ያደረግናቸው በጣም ብዙ ሰዎች ደግሞ ወደ ሮንግ ዳይሬክሽን የሚወስዱ ናቸው ሪያሊቲው ማለት ነው። የተሻለ ነገር እንድንኖር ሁሉ ነገር ተሳክቶልን ቢሆን ኖሮ እኮ እንዲህ አይነት ቢዝነሶች አትራክት አያደርጉንም ነበር። ዩ ጋት ኤቭሪቲንግ ለምን ሌላ ነገር መፈለግ ያስፈልገን ነበረ? ግን የጎደለብን መዓት ነገር ስለነበረ ይሄንን ኦፖርቹኒቲ ስናገኝ ግን አላይን የሚያደርግ ፐርፐዝ ያለን ሰዎች ፐርፐዝፉል ላይፍ እንድንኖር እግዚአብሔር ረዳን እና በዚያ አም ሶ ማች ግሬትፉል። እኔ በቢዝነሱ ብቻ አይደለም በላይፌም በትክክል በቃ ዲዘርቭ ማደርጋቸው ዲዘርቭ የሚያደርጉኝ ሰዎች ጋር ኮኔክት አድርጌ ለመኖር እድሉን ያገኘውበት ኢንዱስትሪ ነው እና በጣም ብዙዎቻችን ማለት ነው ኮኔክት የምናደርጋቸው ሰዎች ሮንግ ከሆኑ ሮንግ ዳይሬክሽን ላይ እንዳለን መርሳት የለብንም እና አላማችን ምንድነው የምንፈልገው በላይፋችን ለምንፈልገው አላማ
ሰፖርት የሚያደርገኝ ሲስተም ውስጥ ነው ያለሁት ወይንስ ምን ውስጥ ነው ያለሁት የሚለውን ነገር ሰልፍ ቼክ አውት እንድታደርጉ ሁላችሁንም ሪከመንድ እናደርጋችኋለን። ከኛ ጋር ኔትወርክ ማድረግ ለምትፈልጉ ሰዎች ደግሞ ዛሬ ሲያወሩ የሰማችኋቸውን በሙሉ ታጋረግላችኋለሁ። ዩ ካን ኮኔክት ከፈለጋችሁት ሰው ጋር እኛ መስራት የምንፈልገው አላማ ካላቸው ሰዎች ጋር ነውና ከዛ አንጻር እንግዲህ ኖት ኦንሊ ለቢዝነሱ ዓለም በላይፋችሁም ዲዘርቭ የምታደርጓቸውና አላማችሁም ከአላማቸው ጋር አስኪደው ሳይጎረብጣችሁ ሳታስመስሉ ምንም አይነት ነገር ውስጥ ሳትገቡ በትክክለኛ ሪል ማንነታችሁ መኖር የምትፈልጉበትን ላይፍ ግን ሁላችሁም ዲዘርቭ ታደርጋላችሁ ብዬ አስባለሁ። እኔ አይ ዲክሌር ማይ ፍሪደም እንግዲህ ከ6 ዓመት በፊት ዲዘርቭ ማላደርገውን ላይፍ መኖር እንደሌለብኝ ስለገባኝ ማለት ነው እና ከዛ አንጻር ራሳችንን ሳንሸጉደው ሳናታለል ፕሪቴንድ ሳናደርግ በሪል ማንነታችን መኖር የምንፈልግ ሰዎች ኔትወርኪንግ ጊዜ ዌይ ቱ ጎ ማለት ፈልጋለሁ። የተባረከ ምሽት ይሁንላችሁ። ሳምንት በተመሳሳይ ፕሮግራም እንገናኛለን። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ